ጤና ይስጥልኝ እንዴት አላችሁ የተወደዳችሁ። ስለ ዝውውር አንዳንድ ጉዳዮች እናወራለን። አንዳንዶቹ ቀናት በርከት ያሉ ትልልቅ ዝውውሮች በትልልቆቹ ክለቦች የሚፈጸሙባቸው ይሆናሉ። አንዳንዶቹ ቀኖች ደግሞ በዝውውር ጉዳዮች ላይ ተጨማሪ አዳዲስ ጉዳዮች የማይሰሙበት ሲወሩ የነበሩ የዝውውር ዜናዎችም እድገት የማይኖራቸው ይሆናል። ይሄኛው አዳዲስ ትልልቅ የዝውውር ዜናዎች የሰማንበት አንደኛው ቀን ነው፣ ብዙ ትልልቅ ክለቦችን የሚመለከት ማለት ነው። በተለይ ደግሞ በእኛ ሀገር ከፍተኛ ድጋፍ ያላቸው አርሰናል እና ማንቸስተር ዩናይትድ አዳዲስ ተጫዋቾችን ለማስፈረም ጫፍ ላይ መድረሳቸው የዚህ ዕለት ትልልቅ የዝውውር ጉዳዮች ናቸው ማለት ይቻላል። አርሰናል አዲስ ተከላካይ ለማስፈረም ተስማምቷል። ከአስቶን ቪላ ለበርካታ ሳምንታት ሲከታተለው እና ከዚህ በፊትም ጥያቄ አቅርቦበት የነበረውን የኤዝሪ ኮንሳን ዝውውር ለማጠናቀቅ ጫፍ ላይ ደርሷል። ቴሌግራፍ፣ ስካይ፣ ዲ አትሌቲክ እና ሌሎችም ብዙሃን መገናኛዎች እንደዘገቡት በሁለቱ ክለቦች መካከል በ50 ሚሊዮን ፓውንድ ተጫዋቹን ለማስፈረም ስምምነት ላይ ተደርሷል። እንዲያውም ሐሙስ ዕለት ነገ ሜዲካሉን ያደርጋል ተብሏል። ከዚህ በፊት አርሰናል ይህንን ተጫዋች ለማስፈረም 30 ሚሊዮን ፓውንድ አቅርቦ አስቶን ቪላ ጥያቄውን ውድቅ አድርጎት እንደነበር ብዙ ዘገባዎች ወጥተው ነበር። አሁን በ50 ሚሊዮን ፓውንድ በሁለቱ ክለቦች መካከል መስማማት ላይ ተደርሷል። በተለይ ከዊሊያም ሳሊባ መጎዳት በኋላ አርሰናል አዲስ ተከላካይ መጨመር እንደሚፈልግ ብዙ ዘገባዎች በቅርብ ጊዜ ሲወጡ ነበር። ደግሞ የጁሪየን ቲምበርም ጉዳት በሁለቱም ስፍራዎች መጫወት የሚችል የመሀል ተከላካይ ሆኖ ሳሊባን መተካት የሚችል የቀኝ እግር ተጫዋች ደግሞ የቲምበር ሁኔታ በቅርብ ጊዜ መለሳል ተብሎ የሚጠበቅ ቢሆንም እንደምታስታውሱት ባለፈው የውድድር ዘመን ከማርች በኋላ እስከ ቻምፒየንስ ሊግ የፍጻሜ ጨዋታ ድረስ ተቀይሮ ገብቶ እስከተጫወተበት እስከዛ ጨዋታ ድረስ ከሁለት ወራት በላይ ከሜዳ የሚያርቅ ጉዳት ገጥሞት ነበር። ወደ አርሰናል በመጣበት በመጀመሪያው የውድድር ዘመንም እንደዚሁ የኤሲኤል ጉዳት ገጥሞት ሙሉ ሲዝኑን አልተጫወተም። የ2023-24 የውድድር ዘመንን ማለት ነው። በእርግጥ በቅርብ ጊዜ የገጠሙት ያሉት ጉዳቶች ከዛ የኤሲኤል ጉዳት ጋር የሚገናኙ አይደሉም፣ ግን የዓለም ዋንጫ ጭምር እንዲያልፈው ያስገደደ ጉዳት ነበር የገጠመው። ስለዚህ በአርሰናል በኩል እንደዚህ ወደ ቀኝ አድልቶ የሚጫወት ሁለቱንም ሚናዎች መወጣት የሚችልን ተጫዋች ለማስፈረም ገበያውን ሲያስሱ ቆይተዋል። ባለፈው ሳምንት መጨረሻ አካባቢም የቀድሞውን የሊቨርፑል ተጫዋች ልክ እንደ ኤዝሪ ኮንሳ ሁሉ የመሀል ተከላካይም ቢያስፈልግ የቀኝ መስመር ተከላካይም ሆኖ መጫወት የሚችለውን ለእንግሊዝ ብሔራዊ ቡድንም በዚሁ ኃላፊነት በዓለም ዋንጫ ሲጫወት ያየነውን ጃሬል ኳንሳን የማስፈረም ፍላጎት አላቸው ሲባል ነበር። በመጨረሻ ግን ኤዝሪ ኮንሳን ለማስፈረም ከኡናይ ኤሜሪ አስቶን ቪላ ጋር ተስማምተዋል። ለአስቶን ቪላ በጣም ወሳኝ የሆነ ባለፈው የውድድር ዘመንም 48 ጨዋታዎች ያደረገ ቪላ በቅርብ ዓመታት በቻምፒየንስ ሊግ በተደጋጋሚ ሲሳተፍ እና ደግሞ ባለፈው የውድድር ዘመን የዩሮፓ ሊግ አሸናፊ ሲሆን ከአሰልጣኙ ከኤሜሪ ሊውተናንቶች መካከል አንዱ ተደርጎ የሚቆጠር ነው። በአርሰናል በኩል የሳሊባ የጉዳት ጊዜ ምን ያህል እንደሆነ እቅጩ አልተነገረም። ለምን ያህል ወራት ነው ከሜዳ የሚርቀው የሚል የጊዜ ገደብ አልተቀመጠለትም፣ ግን ለወራት ተብሎ ተጠቅሷል። እንግዲህ ለወራት 2 ወርም ሊሆን ይችላል፣ 4 ወርም ሊሆን ይችላል፣ 5 ወርም ሊሆን ይችላል። አርሰናል ስፔሲፊክ ጊዜ አላስቀመጠም። አንዳንዶች እስከ ዲሴምበር የሚሉ አሉ፣ አንዳንዶች እስከ ኦክቶበር የሚሉ አሉ። ለማንኛውም ግን ቀላል ለማይባል ጊዜ ከሜዳ ይርቃል። ስለዚህ እንደ ክርስቲያን ሞስኬራ ባለ ጥሩ ተጫዋች በሆነ ነገር ግን ለ3 ለ4 ወራት የሳሊባ ተተኪ የመሆንን ሸክም ማሸከም አስቸጋሪ ለሚሆንበት ተጫዋች የበለጠ ልምድ ያለው ተጫዋች ማምጣት ያስፈልግ ነበር። ለዛ ነው አርሰናል ከማርክ ፑቢልም ከኤዝሪ ኮንሳም ከጃሬል ኳንሳም ከነዚህ አይነት ተጫዋቾች ጋር ስሙ ሲነሳ የቆየው። ደግሞ ቨርሳቲሊቲውም አስፈላጊ ነው። የፕሪሚየር ሊግ ልምድ ያለው ተጫዋች ነው። በአንዳንድ ቁጥሮች በጣም ጠንካራ ቁጥሮች ያሉት ተጫዋች ነው። በከፍተኛ ደረጃ የተጫወተ በዓለም ዋንጫ ለእንግሊዝ ብሔራዊ ቡድን ባለፈው አውሮፓ ዋንጫ ለእንግሊዝ ብሔራዊ ቡድን የተጫወተ ተጫዋች ነው እና በቅርብ ጊዜ ደግሞ የብዙ የፕሪሚየር ሊግ ክለቦች ትኩረት የፕሪሚየር ሊግ ዝግጁ ተጫዋቾችን የማስፈረም ነገር ነው። በዚሁ የዝውውር ጊዜ አርሰናል ብሩኖ ጊማራይሽን ከኒውካስል አምጥቷል። እንደምታውቁት 75 ሚሊዮን ፓውንድ ከፍሎ። ስለዚህ እንዲህ አይነት የዝውውር ዝንባሌ አለ በእንግሊዝ ክለቦች በኩል እንደመጡ ተጽዕኖ ማሳደር የሚችሉ ዋናውን ቡድን መጥቀም የሚችሉ የልምድ የሽግግር ጊዜ የማያስፈልጋቸው ትራንዚሽናል ጊዜ የማያስፈልጋቸው
ተጫዋቾችን የማስፈረም ትኩረት በአርሰናል ብቻ ሳይሆን በሌሎችም ትልልቅ የፕሪሚየር ሊግ ክለቦች የሚታይ የዝውውር አካሄድ ነው ማለት ይቻላል። ደግሞ 28 ዓመቱ ነው። ስለዚህ ከብሩኖ ጊማራይሽ ጋር የአሁን ተጫዋቾች እንደመጡ ኢምፓክት የሚፈጥሩ ለተከታታይ ዓመታት ፕሪሚየር ሊግን ለማሸነፍ ደግሞ በመጨረሻ ቻምፒየንስ ሊግንም ድል ለማድረግ ያገዘናል ብለው የሚያምኑትን አይነት ስኳድ ነው እየገነቡ ያሉት። ስለዚህ ያስፈረሙ ያሉት የፕሮጀክት ተጫዋቾችን አይደለም፣ ሬዲሜድ ተጫዋቾችን ነው አርሰናል እያስፈረመ ያለው። እንዲህ ተብሎ ሊጠቀስ የሚችል ተጫዋች ነው ኤዝሪ ኮንሳም። በእርግጥ እንደ ማርሊ ሳልሞን አይነት ብዙ ተስፋ የሚጥሉበት በፕሪሲዝንም በጣም ጥሩ ምልክቶች ያሳየ ባለፈው የውድድር ዘመንን በተለይ በሊግ ካፕ እና በአንዳንድ ኤፍ ኤ ካፕ ጨዋታዎች ላይ ሚኬል አርቴታ ያሰለፈው እና አሁን ባልኳቸው ሁለት ሚናዎች በቀይ መስመር ተከላካይነትም በመሀል ተከላካይነትም መጫወት የሚችል ተጫዋች አላቸው። ግን እድሜው ገና ለጋ ነው፣ 16 ዓመቱ ብቻ ነው። ለዚህ ነው እንደ ኮንሳ አይነት ተጫዋች ያስፈልጋቸው። 280 ጨዋታዎችን ለአስቶን ቪላ ያደረገ ከዛ በፊት ለብሬንፎርድ ጠቃሚ አገልግሎት የሰጠ ላለፉት 6 ዓመታት ግን በርሚንጋሙ ክለብ በአስቶን ቪላ የቆየ ተጫዋች ነው። ለቪላ አስቸጋሪ ጊዜ ነው እንደምታውቁት። በርካታ የመጀመሪያ አሰላለፍ ተጫዋቾችን በዚህ የዝውውር ጊዜ አጥቷል። ዩሊ ቴሌሞንስ ወደ ማንቸስተር ዩናይትድ ሄዷል። ሞርጋን ሮጀርስ ለቼልሲ ፈርመዋል። ሉካ ዲኜ ወደ ፓሪስ ሳን ጀርማ ተጉዟል። አሁን ኦሌ ዋትኪንስ ወደ ሳውዲ አረቢያ ሊሄድ ነው እየተባለ ነው። ኤዝሪ ኮንሳ አርሰናልን ሊቀላቀል ነገ ሜዲካሉን ያደርጋል። የዝውውር ጊዜው ከመጠናቀቁ በፊት ኤሚሊያኖ ማርቲኔዝ መልቀቁ አይቀርም። ሰሞኑን ወደ ዩቬንቱስ ሊዘዋወር ንግግር ሲያደርግ ቆይቷል እና አስቶን ቪላ ፍጹም አዲስ የቡድን ግንባታ ውስጥ እንደሚገኝ የሚያሳይ ነው። በነገራችን ላይ ኮንሳ ያው ከዓለም ዋንጫው በኋላ ምንም ጨዋታ አላደረገም። በብዙ ክለቦች እንደሚደረገው በዓለም ዋንጫው ብዙ ርቀት ለሄዱ ተጫዋቾች የተራዘመ የረፍት ጊዜ ይሰጣል እና ኤሜሪም ለዚሁ ተጫዋች የተራዘመ የረፍት ጊዜ ሰጥተውት ስለነበር በአስቶን ቪላ የቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ የተሳተፈ አልነበረም። ነገር ግን የዓለም ዋንጫ ግማሽ ፍጻሜ የደረጃ ጨዋታ ላይ ተጫውቶ ስለነበር ረጅም ጊዜ ከፉክክር እግር ኳስ አልራቅም። ወር ቢሆነው ነው አይደለም የዓለም ዋንጫ ከተጠናቀቀ። ስለዚህ ከጥቂት ልምምዶች በኋላ ወዲያው አክቲቭ መሆን የሚችል ተጫዋች ነው። የቅድመ ውድድር ዘመን ዝግጅትም እየተሳተፈ ነበር፣ የጨዋታዎቹ ላይ ባይገኝም። ለአርቡ ጨዋታ ላይደርስ ይችላል። አርሰናል የመጀመሪያ ፕሪሚየር ሊግ ጨዋታውን ከፍራንክ ላምፓርድ ኮቨንትሪ ሲቲ ጋር በሚያደርግበት ጊዜ ለአርቡ ጨዋታ ማይደርስ ከሆነ የመጀመሪያ ጨዋታውን በቪላ ፓርክ አሁን ከሚለቀው አስቶን ቪላ ጋር ሊሆን ይችላል የመጀመሪያ ጨዋታውን የሚያደርገው። የአስቶን ቪላ ደጋፊዎች ምን አይነት አቀባበል ለዚህ ተጫዋች ያደርጋሉ የሚለው ትኩረት የሚስብ ነው። አስቶን ቪላ ይህንን ተጫዋች ማጣቱን በማወቁ ተተኪ ለማስፈረም ደግሞ ወደ ገበያው ተመልሷል። ቶሲንን ከቼልሲ ለማስፈረም ይፈልጋሉ ተብሏል። ቶሲን በቼልሲ የስኳድ ቁጥር ከተቀሙ ተጫዋቾች መካከል አንደኛው ሆኗል። አሁን ልክ እንደ ሊያም ዴላፕ ሁሉ ማለት ነው። ስለዚህ ቼልሲን ተጫዋች ለመልቀቅ ፈቃደኛ ነው። ማግዘን ስለ ክሯን አስፈርሟል። ለወትሮም የመጀመሪያ አሰላለፍ ውስጥ የሚካተት ተጫዋች አልነበረም። በብዙ ክለቦች ሲፈለግ ቆይቷል። በተለይ በሌሎች የአውሮፓ ክለቦች በቤንፊካ፣ በሴቪያ፣ በማርሴይ ሲፈለግ ቆይቷል። ለአርቴታ ምን አይነት ጥቅም ይሰጣል? ራሱን የቻለ አንድ ፕሮግራም እንሰራበታለን። ነገር ግን ብዙ ጊዜ የምጠቅሰው አንድ የሚኬል አርቴታ ዶክሜንተሪ፣ የአርሰናል ዶክሜንተሪ የኦል ኦር ነቲንግ የ2021-22 የአርሰናል ሲዝን ላይ የሚያተኩር አንድ ዶክሜንተሪ ላይ በተለይ ከዛ የኖቲንገም ፎረስት ሽንፈት በኋላ በመልበሻ ክፍል ውስጥ ተጫዋቾቹ ላይ በቁጣ እያንባረቀ ፍልሚያዎች ወይም ዱዌሎች ሲሸነፍ እበሳጫለሁ ወይ ና ሉዝ ዱዌል አይ አም አፕሴት ብሎ ሲናገር እንሰማለን። ብዙ ጊዜ አርሰናል ተጫዋቾች ካስፈረመ በኋላ ይህንኑ ዶክሜንተሪው ላይ ሚኬል አርቴታ በግሳጼ ተጫዋቾቹ ላይ የሰነዘረውን ትችት እጠቅሳለሁ። ለሚኬል አርቴታ ዱዌል ማሸነፍ በጣም ወሳኝ ነው። በፕሪሚየር ሊግ ስኬታማ ለመሆን የአንድ ለአንድ ፍልሚያዎችን የማሸነፍ ክህሎት በጣም አስፈላጊ ነው ብሎ ያምናል እና ብዙ ተጫዋቾች በቅርብ ዓመታት ሲያስፈርም ይህንን ችሎታቸውን ጥሩ ዱዌሊስት መሆናቸውን እጠቅሳለሁ። ምክንያቱም ሚኬል አርቴታ ራሱ ሲናገር እዛው ዶክሜንተሪ ላይ በግልጽ ስለሚሰማ ከተጫዋቾች በትኩረት ከሚመለከታቸው ጥንካሬዎች መካከል አንደኛው እንደ የተናጠል ፍልሚያዎችን የማሸነፍ ችሎታ ነው። የሜሪኖ ዝውውር ላይ፣ የዙቢሜንዲ ዝውውር ላይ፣ የብሩኖ ጊማራይሽ ዝውውር ላይና ሌሎች በቅርብ ጊዜ አርሰናል የፈጸማቸው የራይስም የሃቨርትስም እና የሌሎች በርካታ ተጫዋቾች ዝውውር ላይም ይህንኑ ነጥብ ደጋግመን እናነሳለን። የተናጠል ፍልሚያዎች የማሸነፍ ችሎታ በጣም አስፈላጊ ነው። ደግሞ ባለፉት ጥቂት ዓመታት የፕሪሚየር ሊግ አንደኛው የጨዋታ ኤቮሉሽን የማንቱማን ማርኪንግ ስለሆነ ተጫዋቾች ሜዳ ውስጥ በዞን ሳይሆን በተናጥል የሚፋለሙበት
እግር ኳስ ወደ መሆን ተሸጋግሯል። ስለዚህ የተናጠል ፍልሚያዎችን በመሬትም በአየርም ማሸነፍ በጣም አስፈላጊ ኳሊቲ ነው። ለምሳሌ ብሩኖ ጊማራይሽ ወደ ኒውካስል ከተዘዋወረበት ጊዜ ጀምሮ ላለፉት 4 ዓመት ተኩል የትኛውም የፕሪሚየር ሊግ አማካይ የእሱን ያህል ብዙ ዱዌሎች አሸንፎ አያውቅም። ሚካኤል ሜሪኖ ከሪያል ሶሴዳድ ወደ አርሰናል በመጣበት ጊዜ አንድ አይን ውስጥ የሚገባው ስታቲስቲክስ የነበረው በመላው አውሮፓ የእሱን ያህል ከፍተኛ የዱዌል የስኬት ፐርሰንቴጅ ያለው ተጫዋች አልነበረም። ባለፈው የውድድር ዘመን በፕሪሚየር ሊግ በአየር ላይ ኳሶች ከአማካዮች እንደ ማርቲን ዙቢሜንዲ ብዙ ኤሪያል ዱዌል ያሸነፈ ተጫዋች የለም። ምን ያህል ትኩረት እንደሚያደርግ እንዲህ አይነት ጥንካሬዎች ላይ በእነዚህ ቁጥሮች መገንዘብ የሚቻል ይመስለኛል። ኤዝሪ ኮንሳም እዚህ ምድብ ውስጥ ይካተታል፣ ምክንያቱም በጣም ጥሩ ዱዌሊስት ነው። በተጠናቀቀው የውድድር ዘመን ከየትኛውም የፕሪሚየር ሊግ ተጫዋች በየትኛውም ዲፓርትመንት ከሚጫወት ተጫዋች በላይ ብዙ የመሬት ላይ የተናጠል ፍልሚያዎችን ያሸነፈ ተጫዋች ነው። ከሌሎቹ የፕሪሚየር ሊግ ምርጥ ተከላካዮች ከአርሰናሉ ገብርኤል ማጋላይሽ እና ከሊቨርፑሉ ቨርጂል ቫንዳይክ በብዙ ርቀት ተቀምጦ ቀዳሚ የሆነ ተጫዋች ነው። ስለዚህ አርቴታ የሚፈልገው በጣም ጠንካራ ችሎታ አለ ማለት ነው። ቅድም እንደጠቀስኩት በሁለቱም ቦታዎች መጫወት የሚችል ከፍተኛ ልምድ ያለው የቻምፒየንስ ሊግም የትልልቅ ኢንተርናሽናል ውድድሮችም ልምድ ያለው የፕሪሚየር ሊግ ልምድ ያለው እና በጠቅላላው በእድሜው ምክንያት ብዙ የጨዋታ ልምድ ያለው ተጫዋች ነው። የዚህን ተጫዋች ዝውውር ለማጠናቀቅ አሁን ሁሉም ነገር ተጠናቋል ከሜዲካል እና ዝውውሩን ይፋ ከማድረግ በስተቀር። በአርሰናል በኩል ከዚህ ባሻገር የወጣት ተጫዋቾች ዝውውርም ለመፈጸም ጫፍ ላይ መድረሱ ትኩረት የሚስብ ነው። እንደምታስታውሱት በ2025 ጃንዋሪ አርሰናል 2 ተጫዋቾችን ለማንቸስተር ዩናይትድ ሸጦ ነበር። አንደኛውን ሳይወድ በጣም በአነስተኛ የካሳ ክፍያ ብቻ ቺዶ ኦቢ የሚባለውን አጥቂ፣ ሌላኛው ኤደን ሄቨንን በጣም በጥቂት የዝውውር ገንዘብ። ሁለቱም ተጫዋቾች በአርሰናል ዋናው ቡድን ውስጥ ለመሳተፍ ያለን እድል በጣም ጠባብ ነው በሚል ተስፋ በመቁረጣቸው በሚመስል ሁኔታ ወደ ማንቸስተር ዩናይትድ ተጉዘው ነበር። በተለይ የኤደን ሄቨን ዝውውር ስኬታማ ነው ማለት ይቻላል። ተጫዋቹ እያሳየው ካለው ተስፋና በዋናው ቡድን ውስጥ እያሳየ ካለው እድገት በመነሳት አሁን በፕሪሲዝን ጨዋታዎች በሁሉም ጨዋታዎች ላይ ከጀመሩ የማንቸስተር ዩናይትድ 3 ተጫዋቾች መካከል አንደኛው ኤደን ሄቨን ነው። በእርግጥ በዓለም ዋንጫው ምክንያት ያልነበሩ ተጫዋቾች መኖራቸው እና በጉዳት ምክንያት ያልተሰለፉ ተጫዋቾች መኖራቸው የበለጠ በር ከፍቶለት ሊሆን ይችላል። ግን 1.3 1.5 ሚሊዮን ፓውንድ ለወጣበት ተጫዋች በጣም ስኬታማ ዝውውር ነው። ትልቁ እስካሁን ድረስ ጥያቄ ያለው ቺዶ ኦቢን በተመለከተ ያለው የተጠበቀውን ያህል ፈጣን እድገት አላሳየም የሚለው ነው። ተመሳሳይ ነገር ግን ማንቸስተር ዩናይትድ ላይ ሊያደርግ የተቃረበ ይመስላል። ምክንያቱም ሁለት እድሜያቸው 19ና 20 ዓመት የሆኑ አንደኛው የክንፍ አንደኛው ተከላካይ የቀይ መስመር ተከላካይ የሆኑ ተጫዋቾችን ለማስፈረም ተቃርቧል እየተባለ ነው። የቀይ መስመር ተከላካይ የሆነው ሀቢብ ኦጊን የሚባል ተጫዋች በአንዳንድ የማንቸስተር ዩናይትድ ጨዋታዎች ላይ በቡድን ስብስብ ውስጥ የነበረ ተጠባባቂ ወንበር ላይ የነበረ ስኳድ ውስጥ የነበረ ተጫዋች ነው። ሌላኛው ጄምስ ስካልኖን የሚባል የ19 ዓመት የክንፍ ተጫዋች ነው። በቅርብ ጊዜ አርሰናል በአካዳሚ ተጫዋቾች ላይ በርካታ ዝውውሮችን እየፈጸመ ነው። ይህንን ብቻ በተመለከተ አንድ ፕሮግራም ሰርተን ነበር። 2 ኤኳዶሪያን ወጣት መንትያ ተጫዋቾችን ባስፈረመበት ጊዜ ነበር። በሌሎችም አጋጣሚዎች ጀረሚ ሞንጋን ለማስፈረም ከማንቸስተር ሲቲ ጋር ብርቱ ፉክክር ውስጥ ነበሩ። እሱ አልተሳካም፣ ግን አላማቸው ምን እንደሆነ ያሳያችኋል። አሁን ለምሳሌ የቀድሞ የአርሰናል ተከላካይ የነበረው የማቲው አፕሰን ልጅ የሆነውን ኤላይጃ አፕሰን የሚባልን ተጫዋች አስፈርመው ነበር። ከቶተንሃም የመጣ ተጫዋች ነው። ማይሎ ቤራርድ የሚባል ተጫዋችን ለማስፈረም የክሪስታል ፓላስ 16 ዓመት ተጫዋች ነው። ፍላጎት አለው። የአርሰናልን የአካዳሚ ቡድን የማጠናከር ፍላጎት ነው። ቪንሰንት ጆሴፍ የሚባልን የሊቨርፑል ወጣት ተጫዋች ለማስፈረም እንዲሁ ጫፍ ላይ ደርሷል። ከካርዲፍ ሲቲ አግዜል ዶንክዚው የሚባል ተጫዋችን እንዲሁ ለማስፈረም እየተነጋገረ ነው እና የዛው አካሄድ አንድ አካል ተደርጎ ሊቆጠር ይችላል። እነዚህን 2 ወጣት ተጫዋቾች ለማስፈረም ጫፍ ላይ ደርሷል መባሉ። ከሚወጡ ተጫዋቾች ጋር በተያያዘ አርሰናል ቢቢሲ እንደዘገበው ኤታን ዋኔሪን በሽያጭ ሳይሆን በውሰት ነው መሸኘት የሚፈልገው የሚል ዘገባን ሳም ሞክቤል የሚባል የቀድሞ የዴይሊ ሜል አሁን ለቢቢሲ የሚዘግብ በተለይ አርሰናልን በተመለከተ አተኩሮ በሚጽፋቸው ዘገባዎቹ የሚታወቅ ዘጋቢ ነው። ይሄ ተጫዋች ትልቅ ተሰጥኦ ነው የሚል እምነት አለ በአርሰናል በኩል። በርካታ ፈላጊ ክለቦች አሉት። ባለፈው የውድድር ዘመን ያልተሳካ የውሰት ቆይታ ነበረው በማርሴይ። ያልተሳካበት ምክንያት ያው የሮቤርቶ ዲዘርቢ ልክ ዋኔሪ እንደፈረመ ከአንድ ጨዋታ በኋላ መሰናበት ነው። በማርሴይ ምስቅልቅል ምክንያት አሰልጣኙ ከኃላፊነት እንዲለቅ ተገዷል። አርቴታ ተጫዋቹን ወደ ቬሎድሮም ለመላክ ምክንያት ከሆኑት ነጥቦች መካከል አንደኛው እንደ ሮቤርቶ ዲዘርቢ ባለ የላቀ አሰልጣኝ ለመሰልጠን እድል ያገኛል የሚል ነው። ከዛ በኋላ አቢቤ መጣ። አቢቤ
ኤታን ዋኔሪን በተመለከተ ተመሳሳይ አስተሳሰብ አልነበረውም። ስለዚህ ጥቂት ጨዋታዎችን ብቻ ነበር የተሰለፈው። አሁን በውሰት እንደ ኤሲ ሚላን፣ ሬድቡል ላይፕዚሽ፣ ቦሩሲያ ዶርትሙንድና ፉልሃም አይነት ክለቦች ይህን ተጫዋች ይፈልጉታል። በቅርብ ጊዜ የቱርኩ ጋላታሳራይም የዚህ ተጫዋች ፈላጊ ነው በሚል በዘገባዎች ላይ ስንመለከት ነበር። ሚኬል አርቴታ ባለፈው ሳምንት በነበረው ቅድመ ኮሚኒቲ ሺልድ ጋዜጣዊ መግለጫ ላይ በክለቡ እንዲቆይ ይፈልጋለሁ፣ ነገር ግን የመካከለኛና የረጅም ጊዜ የተጫዋቹን እድገት እና ለክለቡም ለተጫዋቹም የሚበጀው ምንድን ነው የሚለውን ማሰብ ያስፈልጋል። ምክንያቱም ማቆየው ከሆነ የመጫወቻ ደቂቃ እንደምሰጠው ዋስትና የምሰጠው ከሆነ ነው፣ ቃል ምገባለት ከሆነ ነው ብሏል። አሁን ደግሞ በአርሰናል የአማካይ ክፍል ላይ እና በማጥቃቱ መስመር ላይ ባለው ብርቱ ፉክክር ምክንያት ኤታን ዋኔሪ አሁን በዚህ እድሜው ሊያገኝ የሚገባው የጨዋታ ቁጥርና የደቂቃ መጠንን ያገኛል ተብሎ አይታሰብም። ነገር ግን አሁንም ቢሆን ይሄ ተጫዋች ትልቅ ባለተሰጦ ተጫዋች ነው ተብሎ ስለሚታመን አርሰናል ለሁል ጊዜውም ሊያወጣው አይፈልግም። ስለዚህ በአብዛኛው በውሰት ተጫዋቹን ለመስጠት ይፈልጋል ነው እየተባለ ያለው። ይሸጣቸዋል ተብሎ የሚጠበቁ ተጫዋቾች አሉ እንደ ፋቢዮ ቪዬራ፣ ጋብርኤል ማርቲኔሊ፣ ጋብርኤል ጄሱስ አይነት ተጫዋቾችን። ማርቲኔሊን እንኳን ተተኪ የግራ ክንፍ ተጫዋች ሳያስፈርም መሸጥ ከባድ ሪስክ ሊሆን ይችላል። ነገር ግን ባለፈው በኮሚኒቲ ጨዋታ እነዚህ ተጫዋቾች እና ኤታን ዋኔሪ በስብስብ ውስጥ አልነበሩም። ይሄ ጠንካራ መልእክት ማስተላለፍ ነው። እንደ ትርፍ የሚቆጠሩ ተጫዋቾች ናቸው ማለት ነው። ስለዚህ መልቀቃቸው አይቀርም፣ ግን ኤታን ዋኔሪን በውሰት ነው መልቀቅ የሚፈልገው ተብሏል። የአርሰናል ጉዳዮችን በዚህ መጠን ካነሳን የማንቸስተር ዩናይትድን ጉዳይ ደግሞ እንመልከት። ዩናይትድ በዚህ የዝውውር ጊዜ ተጫዋቾች ሲያስፈርም የሚዲያ አጀንዳ ሆነው አይከርሙም። የሆነ ጊዜ ጄደን ሳንቾ አንድ ክረምት ሙሉ፣ የሆነ ጊዜ ፍራንኪ ዲዮንግ አንድ ክረምት ሙሉ አጀንዳ እንደነበሩት ለወራት ለሳምንታት የትራንስፈር ሳጋ የሚሉት አይነት የሚያሰለች የሚያባዝት ሆኖ የሚቆይ አይነት የዝውውር አካሄድን የመከተል ፍላጎት ያለው አይመስልም። ልክ የሆነ ጊዜ ማኑኤል ኡጋርቴ ሌሎች ተጫዋቾች ላይ ሊመጣ ነው፣ አሁን ድርድሩ እንደዚህ ሆኗል፣ ድርድሩ ተፋረሰ፣ እንደዚህ ሆኑ እንደዛ ሆኑ በሚል የሚያታክት የዝውውር ዜና እንሰማለን። አሁን ዝውውሩ ልክ ሊፈጸም ሲል ነው የምንሰማው። በዚህኛው የዝውውር ጊዜ ዩሪ ቴሌሞንስ ከአስቶን ቪላ ሲመጣ የበሰለ ዝውውር ነው የሰማነው። የተጓተተ ሂደትን በተመለከተ አልሰማንም። የውል ማፍረሻ መኖሩም ጠቅሞ ሊሆን ይችላል፣ የተራዘመ ድርድርን ከአስቶን ቪላ ጋር ስለማይጠይቅ። ግን የአንድሬ ሳንቶስም ዝውውር በተመሳሳይ ኤፊሸንሲን የተጠናቀቀ። ሌሎችም ዝውውሮች በቅርብ ጊዜ ዩናይትድ የሚፈጽማቸውን ዝውውሮች ካያችሁ በረጅም ጊዜ የተጓተተ ድርድር በመውሰድ የሚታወቁ አይደሉም። በጣም ኃይለኛ ቅልጥፍና ያላቸው፣ አንዳንድ ጊዜም ሰርፕራይዝ የሚያደርጉን ሆነው እናያለን። አሁን ዛሬ የሰማነው የካርሎስ ባሌባ ዝውውር ለምሳሌ ገና አልተጠናቀቀም፣ ግን ዝውውሩ ሊጠናቀቅ በጣም ተቃርቧል እየተባለ ነው። ግን እስካሁን ድረስ በብዙሃን መገናኛዎች ላይ ካርሎስ ባሌባን የዛሬ ዓመት ማንቸስተር ዩናይትድ በብርቱ ሲከታተለው ቆይቶ ነገር ግን ብራይተን በትንሹ 100 ሚሊዮን ፓውንድ እፈልጋለሁ በማለቱ ምክንያት ሁለቱ ክለቦች ተፋርሰው ነው ዝውውሩ ሳይጠናቀቅ የቀረው። ስለዚህ ተጫዋቹን በተመለከተ ጠንካራ የባክግራውንድ ቼኪንግ ነበራቸው፣ በደንብ መልምለውታል። መጥፎ የውድድር ዘመን ነበር ማለት ይቻላል፣ በተለይ ከዛ በፊት ከነበረው የውድድር ዘመን ጋር የተጫዋቹን ብቃት የምናነጻጽረው ከሆነ። ነገር ግን በጣም ኤክስቴንሲቭ የሆነ ስካውቲንግ፣ በጣም የተደራጀ የምልመላ ሪፖርት አለው ይህንን ተጫዋች በተመለከተ ዩናይትድ። ግን ባለፈው የውድድር ዘመን በአራት የተለያዩ ጨዋታዎች ላይ በብቃቱ ምክንያት ተረፍት ሰዓት ላይ ተቀይሮ ወጥቶ ስለነበር ከ38ቱ ጨዋታዎች 23ቱን ጨዋታ ብቻ ጀምሮ ስለነበር ከዛ የሱን ቀልብ እና ትኩረት የወሰደ ከሚመስል የማንቸስተር ዩናይትድ ኢንትረስት እና በውድድር ዘመኑ መሀል ከነበረው የአፍሪካ ዋንጫ በኋላ ወደዛ አይነት ተመሳሳይ ብቃት መሸጋገር አልቻለም። ስለዚህ ዩናይትድ እዚህ ተጫዋች ላይ ብዙ ትኩረት የለውም። አንድ ተጨማሪ አማካይ እንዲያስፈርም ይጠበቅ ነበር። ነገር ግን በአብዛኛውም የምንሰማቸው ስሞች እንደ ኦሬሊዮን ሹዋሜኒ፣ እንደ ኤድዋርዶ ካማቪንጋ አይነት ተጫዋቾች፣ ታይለር አዳምስ አይነት ተጫዋቾችን ነው እንሰማ የነበረው። ማንቸስተር ዩናይትድ ግን እዚህ ተጫዋች ላይ ያው ያለፈው የውድድር ዘመን መጥፎ ቢሆንም ነገር ግን ተሰጦ ነው። በተሻለ ከባቢ የሚጫወት ከሆነ ያንን ክህሎት መልሶ ማሳየት ይችላል የሚል የጋራ መስማማት ያለ ይመስላል። አሁን ብዙ ሰው ያልጠበቀው ዝውውር ነው ማለት ይቻላል። በሁለቱ ክለቦች መካከል የዝውውር ገንዘቡን በተመለከተ ያለፈውን የውድድር ዘመን ገንዘብ አሁን ብራይተን ሊጠይቅ አይችልም። ዩናይትድ 60 ሚሊዮን ፓውንድ አቅርቧል እና 5 ሚሊዮን ፓውንድ አድኦንስ አለው ነው እየተባለ ያለው። ብራይተን እስካሁን ድረስ ተቀብሏል የሚል ዘገባ አላየሁም። ነገር ግን በሁለቱ ክለቦች መካከል ብዙ ርቀት የለም፣ ቶሎ ሊፈጸም የሚችል ዝውውር ነው። የማንቸስተር ዩናይትድ የረጅም ጊዜ ታርጌት ነው፣ የረጅም ጊዜ የተከታተሉት ተጫዋች ነው። ባለፈው የውድድር ዘመን ብቻ ተጫዋቹን ለማስፈረም ያንን ያህል ርቀት መሄዳቸው ለረጅም ጊዜ ተጫዋች ሲከታተሉ መቆየታቸውን
የሚያሳይ ነው። ብራይተንም ግን ጥሩ የውድድር ዘመን ያሳለፈ ተጫዋች ባለመሆኑ ምክንያት ባነሰ ገንዘብ ተጫዋቹን ለማዘዋወር ፍቃደኛ የሆነ ይመስላል። ስለዚህ የማንቸስተር ዩናይትድ ደጋፊዎች በጥብቅ ሲጠይቁት የቆዩትን የሌላ አማካይ የሶስተኛ አዲስ ፈራሚ አማካይ ከኮቢ ሜይኑ ጋር ደግሞ ማንቸስተር ዩናይትድ ለሁለት ስፍራዎች ቢያንስ 4 አማካዮች ይኖሩታል ማለት ነው። እዛ ቦታ ላይ መጫወት የሚችሉ ሌሎች ተጫዋቾች መኖራቸው እንደተጠበቀው ነው። እዛ ቦታ ላይ ሜሰን ማውንት መጫወት ይችላል። በፕሪሲዝን ጥሩ ነበር። ወደዛ አይነት እርምጃ የሚሄዱ አይመስለኝም። ግን ብሩኖንም እዛ ቦታ ላይ ማጫወት ይቻላል። እነሱን ሳንቆጥር 4 አማካዮች ለሁለት ቦታዎች አሉት ማለት ነው። በነገራችን ላይ በተቀላጠፈ ሁኔታ ዝውውር የማጠናቀቁን ጉዳይ በተመለከተ ካነሳው አይቀር 1 ነጥብ ላንሳና ይህንን ዝውውር በተመለከተ ያሉ ሌሎች ጉዳዮችን እንመለከታለን። ኤደርሰንን ከአታላንታ ቤርጋሞ ለማስፈረም የተስማሙ ጊዜ ከስምምነቱ በፊት በኋላ ተፋርሰዋል። ክለቦቹ አይደለም የተፋረሱት። ያው የሜዲካል ኢሹ የጉዳት በተመለከተ ጥርጣሬ ስለነበረው ነው ማንቸስተር ዩናይትድ ዝውውሩን ያቋረጠው። ነገር ግን ይህም ዝውውር ያለ ብዙ የሚዲያ ርዕስ መሆን ነበር ሊቋጭ የተቃረበው። እንዲህ አይነት ኤፊሽንሲ ያለው የሴኔ ሎመንስ ዝውውርም ላይ ተመሳሳይ ነው የነበረው። አሁን ባሌባን በተመለከተ ሰዎች ያላቸው ጥርጣሬ ወይም ጥያቄ የትኛውን ቨርዥን ነው ማንቸስተር ዩናይትድ የሚያገኘው የሚለው ነው። አሁን በዚህ በተጠናቀቀው የውድድር ዘመን ለተጫዋቹ በተለያዩ ምክንያቶች ብዙ ተጫዋቾች ያጋጥማቸዋል። አንድ ትልቅ ክለብ ሊያስፈርማቸው ገፍቶ ከመጣ የተጫዋቾቹ የትኩረት መጠን ተመሳሳይ አይሆንም። ከዛ በኋላ ወደ ቀልባቸው ወደ ትኩረታቸው ለመመለስ ጊዜ ይፈጅባቸዋል። የተጫዋቾች አካላዊ ብቃት ከአእምሯቸው እርጋታ ጋር በቀጥታ የተገናኘ ነው። ሊያብራራው ይችላል ይሄ ሁኔታ። አንሴትል ሆኗል የሆነ ተጫዋች፣ ለዛ ነው ጥሩ ማይጫወተው ይባላል። ግን ደግሞ የአፍሪካ ዋንጫ ከመጣ በኋላ የብራያን ምቤሞ ብቃት በውድድር ዘመን የመጀመሪያ አጋማሽ ላይ እንደነበረው አይደለም። የብዙ ተጫዋቾችን ፎርም የአፍሪካ ዋንጫው የሚመጣበት ጊዜ በአውሮፓ የክለብ እግር ኳስ የሚጫወቱ ተጫዋቾችን አፌክት ሲያደርጋቸው እናያለን። በቀደም የሞሐመድ ሳላህንም እያነሳው ነበር። የ2023-24 የውድድር ዘመን የየርገን ክሎፕ የመጨረሻው ሲዝን ማለት ነው። እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ ሊቨርፑል የፕሪሚየር ሊጉ መሪ ሳለ ሞሐመድ ሳላህ በጣም የሚያስደንቅ ብቃት ላይ ነው የነበረው። ወደ አፍሪካ ዋንጫው ሄደ። በእርግጥ ጉዳትም ገጠመው፣ ለግብፅም በቅጡ አልተጫወተም። የእሱን የሜዲካል ሁኔታ በተመለከተም በግብፅ እግር ኳስ ፌዴሬሽንና በሊቨርፑል መካከል ልዩነቶች ነበሩ። እሱ አንድ ሊያብራራው የሚችል ነገር ነው። ከዛ ኤክስፒሪየንስ በኋላ ግን በሁለቱ የውድድር ዘመን አጋማሽ ተመሳሳይ የሳላህን ቨርዥን ማየት አልቻለም። እሱም አንድ ማብራሪያ ሊሆን ይችላል የአፍሪካ ዋንጫው ሁኔታ። ግን ደግሞ ሲዝኑ በሙሉ አስቸጋሪ ነበር። ስለዚህ ምክንያቶች አሉት፣ ሚቲጌቲንግ ፋክተርስ የምንላቸው ለምን እንደዛን ብቃቱ እንደወረደ ለማብራራት የሚያግዙ ምክንያቶች አሉ። ግን ጥሩ ሲዝን አይደለም ያሳልፈው። ምክንያቶችን ሰጥ ይሆናል እንጂ ጥሩ ሲዝን ግን አልነበረም። ስለዚህ ማንቸስተር ዩናይትድ ይሄኛውን የተጠናቀቀው የውድድር ዘመን ላይ የተቸገረውን ተጫዋች ነው ያገኘው ወይስ መጀመሪያ ኦሪጂናሊ ለማስፈረም በፈለጉበት ጊዜ በ2024-25 የውድድር ዘመን ያሳየውን ብቃት ተማምኖ ነው ተጫዋቹን ያስፈረመው የሚለው መታየት አለበት። ምክንያቱም በጣም ሁለት የተለያየ ሲዝን ነው ተጫዋቹ ያሳለፈው። አንድ ቦታ ሳይ ይሄ ተጫዋች ከዲሴምበር 2024 እስከ ሜይ 2025 ባለው ጊዜ በሁለት የብራይተን የፕሪሚየር ሊግ ጨዋታዎች ላይ ብቻ ነበር ያልጀመረው። በነዛ ሁለት ጨዋታዎችም ብራይተን ኤንድ ሆቭ አልቢየን በኖቲንገም ፎረስትና በአስቶን ቪላ ከባባድ ሽንፈቶች ገጥመውት ነበር እና በብዙ ሜትሪኮች መለኪያዎች መከላከልን በተመለከተ ለመለካት በሚያግዙት እንደ ታክልና ኢንተርሴፕሽን በመሳሰሉት በፓስ በሚነካቸው የኳሶች መጠን በሚያደርጋቸው የሙከራዎች መጠን በሚሸፍነው ኪሎ ሜትር መጠን በእነዚህ ሁሉ በጣም ወሳኝ በሆኑ ሜትሪኮች በዚህኛው በተጠናቀቀው የውድድር ዘመን በሁሉም ቁጥሮች ወርዷል። ነገር ግን የእግር ኳስ ውስጥ አንድ ክሊሼ እንደ አንድ አባባል ነገር አለ በልማድ የሚባል ፎርም ኢዝ ቴምፖራሪ ክላስ ኢዝ ፐርማነንት ይባላል። የሆነ ተጫዋች ወቅታዊ ብቃቱ ከፍም ዝቅም ሊል ይችላል በተለያዩ ምክንያቶች። አሁን ስለ ካርሎስ ባሌባ ሳነሳ የጠቀስኳቸው ምክንያቶች አሉ ለፎርሙ መውረድ ምክንያት ይሆናሉ ተብለው የሚታሰቡ። ነገር ግን ክላሱ ይሄ የተጫዋቹ የቴክኒካዊ ጥራት ኳሊቲው ግን ፐርማነንት ነው። ደግሞ በተለይ ገና 22 ዓመቱ ብቻ ለሆነ ተጫዋች ገና ብዙ የመሻሻል እድል ላለው ተጫዋች ግን ተጫዋቹን እንደገና መልሰን እናገኘዋለን፣ በ2024-25 የውድድር ዘመን የነበረውን ፎርም ማውጣት እንችላለን የሚል መተማመን ያለ ይመስላል። የተጫዋቹ ደከም ያለ የውድድር ዘመን ነው እኮ ዩናይትድ ከዚህ ተጫዋቹ ትኩረቱን አንስቷል፣ አይኑን አንስቷል እንዲባል አድርጎ የነበረው። የአማካይ ክፍሉን በተመለከተ ግን የተጨማሪ አማካይ መምጣት ብቻ አልነበረም ለማንቸስተር ዩናይትድ አስፈላጊ የነበረው።
የሚድፊልድ ቫራይቲ ነው። አማካይ ስፍራችሁ ላይ 4 ተጫዋቾች ካሏችሁ ከአራቱ ተጫዋቾች የተለያዩ ነገሮች ማግኘት ትፈልጋላችሁ። አንዳንዶቹ የበለጠ የሳጥን አማካዮች ሊሆኑ ይችላሉ፣ ስለዚህ ከፍተኛ ኤነርጂ ያላቸው ተጫዋቾች። አንዳንዶቹ የበለጠ ፓሰሮች ሊሆኑ ይችላሉ። አንዳንዶቹ ጥሩ የሊንክ ተጫዋቾች ሊሆኑ ይችላሉ። እንደዚህ የተለያየ ኤሌመንት ከአማካይ ስፍራ ተጫዋቾች ብታገኙ ጥሩ ነው። ምሳሌ 2 ፓሰሮችን፣ 2 የጨዋታ ተቆጣጣሪዎችን አንድ ላይ ማሰለፍ፣ 2 ዲስትሮየሮችን አንድ ላይ ማሰለፍ አትፈልጉም። የተለያየ አይነት ጥቅም የሚሰጡ አማካዮችን ነው መጠቀም የምትፈልጉት። ያ ነው ባላንስ የሚባል ሚዛን ማለት። ስለዚህ የዩናይትድ ደጋፊዎች ሌላ አማካይ መምጣት አለበት። ከቁጥር አንጻር ማንቸስተር ዩናይትድ ተጫዋች መጨመር ነበረበት፣ ከዴብዝ አንጻር። ምክንያቱም ሰፊ ሲዝን ነው የሚጠብቀው። ወደ ቻምፒየንስ ሊግ ተመልሷል። በካፕ ውድድሮችም ልክ እንደ ባለፈው የውድድር ዘመን በመጀመሪያዎቹ ጨዋታዎች ከውድድር ውጭ ይሆናል ተብሎ አይጠበቅም። ስለዚህ የጨዋታው ቁጥር ከ55 እስከ 60 ምናምን ሊደርስ ይችላል እና በጨዋታዎቹ ቁጥር በሲዝኑ መስፋት ምክንያት ብቻ ዩናይትድ ዴብዝ ያስፈልገዋል። ግን ከባላንስ አንጻር ካያችሁት ደግሞ አማካይ ክፍሉ የተለያየ አይነት ጥቅም መስጠት የሚችሉ ተጫዋቾችን ማካተት አለበት። አሁን ባሌባ ዩናይትድ ውስጥ ካሉት አማካዮች የተለየ ነገር አለ። የበለጠ ፊዚካል ነው፣ የበለጠ ግራውንድ ኢተር የሚባል ሰፊ የሜዳ ስፍራ የሚያካልል ተጫዋች ነው፣ የበለጠ ኤነርጂ ተጫዋች ነው፣ የበለጠ ታክለር። አሁን ሌሎቹ ቡድን ውስጥ ያሉት ተጫዋቾች ዩሪ ቴሌሞንስ ለምሳሌ ፓሰር ነው፣ የበለጠ ፓሰር ነው። ኮቢ ሜኑ የሊንክ እና የጠባብ ስፔስ ተጫዋች ነው። አንድሬ ሳንቶስም የበለጠ ፖዚሽናል ተጫዋች ነው። ነገር ግን ፒውር ነጣቂ የሚባል አሁን ባሌባ ነጣቂ ብቻ አይደለም፣ ጥሩ ፓሰርም ነው፣ ጥሩ ፕሮግረሰርም ነው፣ ኳስ ይዞ ወደፊት መሄድ ይችላል። ግን ደግሞ ከሁሉም የማንቸስተር ዩናይትድ ተጫዋቾች ጋር የሌለ ነገር ግን አለው። ጥሩ ፓሲንግ ሬንጅ አለው እንዳነሳሁት፣ ግን ለምሳሌ የቴሌሞንስ አይነት ፓሰር አይደለም። ይሄኛው ተጫዋች የበለጠ ኳስ ነጣቂ የሚባል ኳስ ነጣቂ ብቻ ተብሎ የሚወሰን ተጫዋች ግን አይደለም። ለዛ ነው መምጣቱ ከቁጥር አንጻር ብቻ ማንቸስተር ዩናይትድ እዛ ቦታ ላይ ተጨማሪ ተጫዋቾች ስለሚያስፈልጉት ተገቢ ቢሆንም፣ ነገር ግን እስካሁን ድረስ ባመጧቸው አዳዲስ ተጫዋቾችም ላይ ቡድን ውስጥ በነበረው በኮቢ ሜኑም ላይ የሌላ አይነት ችሎታ ይሄ ተጫዋች ይዞ ይመጣል። ስለዚህ እሱም አስፈላጊ ነው ማለት ነው። አማካይ ክፍሉ የበለጠ ባላንስድ ነው የሚባል ከተለያዩ ተጫዋቾች በተለያዩ ጥምረቶች የተለያዩ ጥቅሞችን ማስገኘት ስለሚቻል ማለት ነው። ለምሳሌ ማንቸስተር ዩናይትድ ቴሌሞንስ እና ኮቢ ሜኑን አንድ ላይ ሊያሰልፍ አይችልም። በተለይ በጠንካራ ጨዋታዎች ከብርቱ አማካዮች ካሏቸው ትልልቅ ቡድኖች ጋር በሚደረጉ ጨዋታዎች በጣም ላይት ዌት ይሆናል። ስለዚህ የበለጠ የመንጠቅ አዝማሚያ ያለውን ተጫዋች የበለጠ ፓሰር ከሆነ ተጫዋች ጋር ታጣምራላችሁ ማለት ነው። ያንን ጥምረት ማግኘት የሚቻለው ግን የተጫዋቾቹ ጥንካሬ የተለያየ ሲሆን የተለያየ ጥንካሬ ያላቸውን ተጫዋቾች አንድ ላይ ማዋሃድ ማጣመር ይቻላል ማለት ነው። ስለዚህ አንደኛው የሚመስለው ነገር እሱ ነው። ተገቢም ነበር፣ ብዙ ጊዜ ስናነሳው የቆየነው ጉዳይ ነው። ዩናይትድ በቅርብ ጊዜ ፕሪሚየር ሊግ ተኮር ዝውውሮችን ነው እየፈጸመ ያለው። ባለፈው ምቤሞን እና ኩኛን ሲያስፈርም፣ በዚህኛው የዝውውር ጊዜም ሳንቶስን፣ ካርል ዳርሎን ተጠባባቂ ግብ ጠባቂውን እና ዩሪ ቴሌሞንስን ሲያመጣ የፕሪሚየር ሊግ ተጫዋቾች ናቸው። ከ2025 ወዲህ ሼሽኮ እና ሴነ ሎመንስ ብቻ ናቸው ከፕሪሚየር ሊግ ያልመጡ ተጫዋቾች። ሼሽኮ ከጀርመን፣ ሴነ ሎመንስ ከቤልጅየም ሊግ የመጡ ተጫዋቾች ናቸው። ስለዚህ ሁሉም ተጫዋቾች በተለይ ፕሪሚየር ሊግ ቀመስ የሆኑ ተጫዋቾች ባለፈው የውድድር ዘመን እንደመጡ ነው የተሳካላቸው። በጠቅላላው ሼሽኮም ሴነ ሎመንስም በጣም ጥሩ የመጀመሪያ ሲዝን ያሳለፉት፣ ግን ደግሞ የፕሪሚየር ሊግ ዝግጁ ተጫዋቾችን ማስፈረም እንደመጡ ኦቨን ሬዲ ተጫዋቾች ለማስፈረም እድል ይሰጣል። እንደመጣ የሚጫወት አይመስለኝም ካርሎስ ባሌባ ተጎድቷል የሚል ሪፖርት ሰምተን ስለነበር፣ ነገር ግን ጉዳቱ ለክፉ የሚሰጥ አይደለም። እንዲያውም ሴፕቴምበር ላይ ይመለሳል ተብሎ ይጠበቃል። አሁን አንዳንድ ሰዎች የኤደርሰን ዝውውር እኮ ሳይሳካ የቀረው በሜዲካል ምክንያት ነው ይላሉ። አሁን ትልቁ ጥያቄ የኤደርሰን ጉዳይ ላይም እየተጫወተ ከዓለም ዋንጫ ላይ እኮ ተጫውቷል። ነገር ግን የጉዳቱ መጠን እድሜው 27 ዓመት መሆኑን ሌሎችም ፋክተር የሚያደርጓቸው የጉዳቱም አይነት በጣም አስፈላጊ ነው። ይሄኛው ቶሎ ሪከቨር የሚያደርግበት የሾርት ተርም ጉዳት ስለሆነ በቅርብ ጊዜ ለማንቸስተር ዩናይትድ መጫወት የሚችል ተጫዋች ነው። ስለዚህ የዩናይትድ ደጋፊዎች በጥብቅ ሲፈልጉት የነበረ የሶስት ምናልባት ባሌባ ላይሆን ይችላል፣ ሹዋሜኒን ቢያስፈርሙ የበለጠ ይመርጡ ይሆናል። ሌሎችም እንደ ሳንደበርግ
አይነት ተጫዋቾችም የፉልሃሙ ኖርዌይ ተጫዋች እንዲሁ በዩናይትድ ይፈለጋል በሚል በቅርብ ጊዜ አዳም ዋርተን እንዲህ አይነት ተጫዋቾች ሲጠቀሱ ነበር። መጨረሻ ላይ ግን ባሌባን አምጥተውታል። በተለይ 2024/25 የውድድር ዘመኑን ባሌባን የሚያገኙት ከሆነ ካይሴዶን ያስረሳ ተጫዋች እኮ ነው። ካይሴዶ 115 ሚሊዮን ፓውንድ የተሸጠ የፕሪሚየር ሊግ ሪካርድ ነበር ዝውውሩ በተፈጸመበት ጊዜ አይደለም። እንደዚህ አይነትን ተጫዋች ማስረሳት የቻለ ትልቅ የውድድር ዘመን ያሳለፈ ተጫዋች ነው። ዩናይትድ ያንን ቨርዥን መልሰን ረሱሲቴት ማድረግ እንችላለን፣ እንደገና ማግኘት እንችላለን የሚል መተማመን ስላለው ነው። ለዛ ደግሞ አልረፈድም፣ በጣም ወጣት ተጫዋች ስለሆነ። ማንቸስተር ዩናይትድን በተመለከተ እንግዲህ የዩናይትድ ደጋፊዎችም ጠቅላላ ግን የቡድን ስብስቡን ሁኔታም ስናይ አንዳንድ ተጨማሪ ዝውውሮች ሊያስፈልጓቸው የሚችሉ ይመስላል። የግራ መስመር ተከላካይ የብዙ የማንቸስተር ዩናይትድ ደጋፊዎች ስጋት ነው። ምክንያቱም ሉክ ሾው ግሩም ሲዝን ያሳለፈ ቢሆንም ግን የጉዳት ታሪኩን እናውቃለን። የሚቀጥለው ሲዝን ብዙ ጨዋታዎች የሚደረጉበት ሲዝን ነው። ስለዚህ ለሱ ቢያንስ ተጠባባቂ ወይም ከሱ ጋር ለቦታ መፎካከር የሚችል ተጫዋች ያስፈልጋል። የሉዊስ ሆል ስም ነው ብዙ ጊዜ ሲጠቀስ የምንሰማው። በቅርብ ቀናት የባርሴሎና አሌሃንድሮ ባልዴም ሲባል ነበር። ብዙ ጠንከር ያሉ ዘገባዎች ከዛ በኋላ እየሰማው ባይሆንም ምናልባት ተጨማሪ ተከላካይ የማንቸስተር ዩናይትድ የተከላካይ ጥልቀት በቁጥር ብዙ ስጋት ያለበት አይደለም፣ ግን በብቃት በጉዳት ታሪክ እና በእድሜ ፕሮፋይል እንደ ሃሪ መጓየር አይነቱ ተጫዋች 33 ዓመት ስለሆነው ሄቨን እና ዮሮ ደግሞ በጣም ወጣቶች ስለሆኑ ስለዚህ ፒክ ላይ ያለ ተጫዋች ሊያስፈልገው ይችላል። አሁን በምናየው የማንቸስተር ዩናይትድ የዝውውር አካሄድ ጸጥ ብሎ የመተኮስ አካሄድ ተጫዋች ያስፈርም አላያስፈርም ብሎ መደምደም በጣም ያስቸግራል። ስለዚህ ከጀርባ ስራቸውን እየሰሩ እንደሆነ በዚህ ዝውውር ላይ ማየት የሚቻል ይመስለኛል፣ በሌሎችም ዝውውሮች ላይ እንዳየነው ሁሉ ማለት ነው። ስለዚህ ተጨማሪ ዝውውሮች ሲፈጽሙ ልናይ እንችል ይሆናል፣ ግን ይሄኛው ብቻውን የማንቸስተር ዩናይትድ ደጋፊዎችን ጥያቄ በመጠኑ የሚመልስ ይመስለኛል። ወደ ሌላኛው የማንቸስተር ከተማ ክለብ ደግሞ ሊሂድ። ማንቸስተር ሲቲ ብዙ ተጫዋቾች እየሸጠ ያለበት የዝውውር ጊዜ ነው። እንደ ሮድሪ አይነቱን ተጫዋች ሸጠዋል። አሁን ደግሞ በቅርብ ጊዜ ዝውውሩ ለመጠናቀቅ ተቃርቦ እንደነበር ስንሰማ ስለነበር ብዙም ያስገርም አይደለም፣ ግን ሌላ የተሸጠ ተጫዋች ሆኗል። ቲጃኒ ራይንደርስ ወደ ሳውዲ አረቢያው አልቃድሲያ ወደሚባል ክለብ ተጉዟል። 28 ዓመቱ ነው። የዛሬ ዓመት ነበር ከኤሲ ሚላን ያመጡት። በሚላን በተለይ ደግሞ ሚላን በተቸገረበት የውድድር ዘመን ለብቻው ጎልቶ የሚታይ ሱፐርኖቫ ነገር ነው የነበረው። 15 ጎሎችን ከአማካይ ስፍራ ያስቆጠረ፣ በአውሮፓም ከሴንትራል አማካዮች የእሱን ያህል ጎል ያስቆጠረ ተጫዋች አልነበረም። የአጫዋቱን በኬቨን ደ ብሮይነ ላይ ሞዴል ሲያደርግ የቆየ ሲጀመርም በጣም ጥሩ የጀመረ ተጫዋች ነበር። በኋላ ግን ብዙ ጨዋታዎች ላይ ቢሳተፍም በጣም ወሳኝ በሆኑ ጨዋታዎች ላይ ግን ፔፕ አያስጀምረው የነበረ ተጫዋች ነው እና መጨረሻ ላይ ወደ ሳውዲ አረቢያ በ52 ሚሊዮን ፓውንድ ሄዷል። ሲቲ ገንዘብ አትርፎበታል። ከዚህ ተጫዋች ዝውውር 46 ሚሊዮን ፓውንድ ነበር የገዙት፣ 6 ሚሊዮን አትርፈው ነው የሸጡት። 50 ጨዋታዎች ላይ ተሳትፏል። በቀደም ከአርሰናል ጋር በነበረው የኮሚኒቲ ሺልድ ጨዋታ ላይ ከቡድን ስብስቡ ውጪ ነበር። ገና ለሆነ ተጫዋች 28 ዓመቱ ለሆነ ተጫዋች ወደ ሳውዲ መሄዱ በመጠኑ ሊያስቆጭ ይችላል፣ ግን የበለጠ ፋይናንሳዊ ምክንያት ያለው ዝውውር ይመስላል። ብሬንዳን ሮጀርስ ነው የሚያሰለጥኑት አልቃድሲያ የሚባለውን ክለብ፣ ወደዛ ሄዷል። ኒኮ ጎንዛሌዝም በቅርብ ቀናት በኒውካስል ይፈልጋል ሲባል ነበር። የማንቸስተር ሲቲ ብዙ ደጋፊዎች በተለይ ደግሞ ሮድሪ ለቋል፣ ብዙ ሌጀንዶች የለቀቁበት ጊዜ ነው። ጓርዲዮላን፣ ቤርናርዶ ሲልቫን ጨምሮ ከሮድሪ ጋር ጆን ስቶንስም እንደዚሁ ለቋል። የሆነ አይነት የአንድ ትልቅ ዘመን መቋጨት የሚመስል ስሜት አለው ባለፉት ጥቂት ዓመታት ሜዳ ውስጥም፣ ግን ደግሞ አሁን በሚለቁ ተጫዋቾች መጠንም ምክንያት። ከዛ ደግሞ እንደዛ በሳሳ አማካይ ክፍል ላይ ኒኮ ጎንዛሌዝን ለኒውካስል ለመሸጥ ፈቃደኛ ነው የሚመስል አይነት ዘገባ ሲሰማ ስጋት ነበር። አሁንም ተጨማሪ የሽያጭ ዜናዎች እየሰማን ነው። ሳቪኞና ኦማር ማርሙሽ ወደ ቶተናም ሊሄዱ ይችላሉ ብሏል ዚ አትሌቲክ፣ ስካይም፣ ሌሎችም ብዙሃን መገናኛዎች ዘግበውታል። የሳቪኞ ጉዳይ የተቃረበ ይመስላል። ለእኔ ቶተናም ለሳቪኞ ዝውውር ሊከፍል ፈቃደኛ ነው የሚባለው ገንዘብ በጣም ተጋኖ ነው የሚታየኝ። 3 የፕሪሚየር ሊግ ጎሎች ብቻ መሰለኝ ያስቆጠረው። በዢሮና ጥሩ ነበር፣ 11 አሲስቶች ሰጥቷል። ዢሮናን ቻምፒየንስ ሊግ በማሳለፉት በዛ የሚሼል ቡድን ውስጥ ከፍ ያለ አገልግሎት የነበረው ተጫዋች ነው። ግን በፕሪሚየር ሊግ ይህን ያህል ገንዘብ እንዲወጣበት ምክንያት የሚሆን ስኬት የነበረው አይመስለኝም። በዲዜርቢ አሰልጣኝነት በዢሮና ያየነውን ተጫዋች መልሰን ልናይ እንችል ይሆናል። ነገር ግን የተጋነነ ገንዘብ ይመስላል። በትንሹ 60 ሚሊዮን ፓውንድ እየተጠየቀበት ስለሆነ ግን እሱ ብቻ ሳይሆን ማርሙሽም ነው ወደ ቶተናም ሊሄድ ይችላል እየተባለ ያለው። ሳቪኞ ገና 22 ዓመቱ ነው። በሲቲ ፉትቦል ግሩፕ ስር ረጅም ጊዜ የቆየ ተጫዋች ነው። በቶዋም በዢሮናም
ይህን ተጫዋች ለመሸጥ በቀደም በነበረው የኮሚኒቲ ሺልድ ጨዋታም ላይ ስላልነበር ፈቃደኛ መሆናቸው በግልጽ የሚታይ ነው። ማርሙሽም ብዙ ይጫወታል ተብሎ አይጠበቅም። በቀደም ተቀይሮ የገባ ቢሆንም ቶተናም በርካታ ዝውውሮች ነው በዚህ ዝውውር ጊዜ የፈጸመው። ሳንድሮ ቶናሊን፣ ማቴዎስ ፈርናንዴዝን፣ ያን ፖል ቫን ሄከን አይነት ተጫዋቾች አስፈርሟል። ወደ 230 ሚሊዮን ፓውንድ አውጥቷል። አሁን ደግሞ ሌሎች ሁለት እነዚህን ተጫዋቾች ሊጨምር ነው እየተባለ ነው። በሲቲ በኩል ያው ብዙ ጊዜ ኤንዞ ፈርናንዴዝን ስንሰማ ነበር፣ ግን አሁን ደግሞ የአሌክስ ኮትም ስም እየተጠቀሰ ነው። የቦርንመዙን ተጫዋች የማስፈረም ፍላጎት አላቸው ይባላል። ፔድሮ ኔቶ፣ ማሎ ጉስቶ፣ ሌሎችም ከዚህ በፊት ከማሬስካ ጋር በቼልሲ የሰሩትን ተጫዋቾች የማምጣት ፍላጎት እንዳለው ብዙ ጊዜ ስንሰማ ነበር። የኤንዞ ጉዳይ እንግዲህ ቼልሲ በቀላሉ አይመስልም ተጫዋቹን የሚለቀው። የቦዋዲም ስም ያው ሄዶ ዝውውሩ መጠናቀቁ አይቀርም የዚህ ተጫዋች እንኳ እስካሁን ድረስ ግን ዘግይቷል። ስለዚህ በሲቲ በኩል ከፍተኛ የተጫዋች ተርኖቨር ያለበት ፍጹም አዲስ የቡድን ግንባታ ውስጥ የተገኙበት ወቅት ላይ ነው ያለ ነው። ሊቨርፑል ከርትስ ጆንሰን ለኢንተር ሚላን ለመሸጥ የመስማማቱ ጉዳይም ዛሬ ከሰማናቸው የዝውውር ጉዳዮች መካከል አንደኛው ነው። በሁለቱ ክለቦች መካከል አሁን በ30 ሚሊዮን ፓውንድ ተጫዋቹን ከሜርሲሳይድ ወደ ሚላን ወደ ፋሽን ከተማዋ ለማዛወር ስምምነት ላይ ለመድረስ በሁለቱ ክለቦች መካከል አብዛኞቹ የድርድር ሂደቶች ተጠናቀዋል እየተባለ ነው። ተጨማሪ ዝርዝር ጉዳዮች ላይ ሁለቱ ክለቦች ንግግር ያደርጋሉ። ኢንተር ለረጅም ጊዜ ተከታትሎታል ከርትስ ጆንሰን። ባለፈው ጥር የዝውውር ጊዜም ተጫዋቹን በውሰትና በኋላ ዝውውሩን ቋሚ ለማድረግ በሚያስችል ስምምነት የመውሰድ ፍላጎት ነበራቸው። ሊቨርፑል ግን ያን ጊዜ ጥያቄውን ውድቅ አድርጎት ነበር። ባለፈው በጥር የዝውውር ጊዜም ሌላ ፈላጊ ነበረው። ቶተናም ተጫዋቹን ወደ ሰሜን ለንደን የመውሰድ ፍላጎት ነበረው። ነገር ግን ተጫዋቹም ሊቨርፑልም ይህንን ያለፈውን የውድድር ዘመን አብረው ለመቆየት ነበር የወሰኑት። ነገር ግን አሁን ያለበት እድሜ 25 ዓመት ነው። ስለዚህ እንደ ተስፈኛ ታዳጊው የወጣት ተጫዋች የሚታይበት ጊዜ አብቅቷል። አሁን በአንድ ቡድን ውስጥ ሬጉላር ሆኖ መጫወት የሚፈልግበት ጊዜ ነው። ያንን ሬጉላሪቲ በኢንተር ያገኛል ወይ ራሱን የቻለ ጥያቄ ነው። ብርቱ ፉክክር ስለሚኖር እዚያም የመጀመሪያ አሰላለፍ ውስጥ ለመካተት ግን የበለጠ መጎልበት፣ መጫወት፣ ደቂቃዎችና ጨዋታዎች ማግኘት የምችልበት ቦታ ነው ብሎ አምኗል ማለት ነው። ይሄ ተጫዋች እንግሊዛዊ ተጫዋች በቅርብ ጊዜ ያስፈረመው ነበር ኢንተር ጄድ ስፔንስን ከቶተንሃም። አሁን ደግሞ ይህን ተጫዋች ለማስፈረም ተቃርቧል እና 30 ሚሊዮን ፓውንድ ወይም 35 ሚሊዮን ዩሮ ነው እየተባለ ያለው እና ለሊቨርፑል ኢሞሽናል ሚኒንግ ወይም ስሜታዊ ትርጉም ያለው ተጫዋች ይመስለኛል። ስካውሰር ነው፣ ከክለቡ አካዳሚ ያደገ ነው። ባለፈው የውድድር ዘመን ትሬንት አሌክዛንደር አርኖልድ ለቋል። አሁን ደግሞ ከርትስ ጆንስ ለቋል። ሁልጊዜም አንድ ስካውስ ቡድን ውስጥ ይኖራል። አሁን በቅርብ ጊዜ አንዳንድ ወጣት ተጫዋቾች እያየን ነው እንደ ኒዮኒ አይነት ተጫዋቾች። ቢሆንም የዚህ ተጫዋች መልቀቅ ከቡድን ውስጥ ካለው አስፈላጊነት ይልቅ በእርግጥ በአንዳንድ ጨዋታዎች በጣም አስፈላጊ ታክቲካዊ ተጫዋች ነው። አንዳንድ ጊዜ አሰልጣኞቹ ከ3 አማካዮች ወደ 4 አማካዮች በሚሸጋገሩበት ጊዜ ታክቲካል ዋይልድ ካርድ ሆኖ ወይም አስፈላጊ ታክቲካዊ ተጫዋች ሆኖ ሲሰለፍ እናየዋለን። ግን እሱ ከዛም የበለጠ መደበኛ ተሰላፊ መሆን የሚፈልግ ተጫዋች ነው። 18 የፕሪሚየር ሊግ ጨዋታዎች ብቻ ነው በተጠናቀቀው የውድድር ዘመን ከ38ቱ ጨዋታዎች ላይ የመጀመሪያ ተሰላለፍ ውስጥ ተካቶ የጀመረው። ብዙ ጨዋታዎች ቢያደርግም ግን ብዙዎቹ ጨዋታዎች ላይ የመጀመሪያ ተሰላፊ የሚሆን ተጫዋች አይደለም። ከ9 ዓመቱ ጀምሮ በሊቨርፑል አካዳሚ ውስጥ የነበረ ነው። እንግዲህ አዲስ ፈተና ፈልጎ ወደ ሚላን ሊሄድ የተቃረበ ይመስላል። ይሄ ደግሞ ሊቨርፑል ተጨማሪ አማካይ የማስፈረም ግዴታ እንዲኖርበት የሚያደርግ ይመስላል። ምክንያቱም ጆን ስቶንስም እያለ ሊቨርፑል የአማካይ ተጫዋች እጥረት እንዳለበት እናውቃለን። አሁን እንግዲህ የበለጠ ትኩረት የተደረገው በአዲስ የክንፍ ተጫዋች የመስመር አጥቂ ላይ ነው። ግን አማካይ ክፍሉም ተጨማሪ ዴፕዝ የሚፈልግ ይመስላል። ዶሚኒክ ዞቦዝ ላይ ያላቸው፣ ራያን ግራፈንበርግ አላቸው እና አሌክሲስ ማካሊስተር አላቸው። እንዳልኩት ኒዮኒ ትልቅ ተስፋ እያሳየ ያለ ወጣት ተጫዋች ነው። ግን በ4 የተለያዩ ውድድሮች ላይ ለሚሳተፍ እና ደግሞ የአንዶኒ ኢራዮላ እግር ኳስ የሃይ ኢንቴንሲቲ እግር ኳስ ነው። ብዙ ተጫዋቾችን የሚያዝል የሚያደክም ሊሆን ይችላል። ስለዚህ ተጨማሪ ኤነርጂ ይፈልጋሉ። ይሄ ደግሞ የከርትስ ጆንስ ዝውውር የበለጠ አስገዳጅ ያደርገዋል ማለት ነው። በነገራችን ላይ ሌላ እንግሊዛዊ ሆኗል። ጆን ስቶንስም ወደዛው ተጉዞ ነበር። አሁን ከርትስ ጆንስ እዛ ይጓዛል። ጄድ ስፔንስም ወደዛ ተጉዟል። ስለዚህ በመጠኑ የፕሪሚየር ሊግን ቡድን ይመስላል ማለት ነው። ከዚህ በፊት በፕሪሚየር ሊግ የተጫወቱ ሌሎች ተጫዋቾችም እዚህ ቡድን ውስጥ መኖራቸው እንደተጠበቀ ሆኖ የጣሊያን ክለቦች ናፖሊና ዩቬ የማንቸስተር ዩናይትዱን ጆሹዋ ዚርክዜን በትኩረት እየተከታተሉት ነው። ተጫዋቹን በውሰት ማስፈረም ይችሉ እንደሆነም እየተመለከቱ ነው የሚል ዘገባን ለጋዜጣ ዴሎ ስፖርት ይዞ ወጥቷል። ደህና የፕሪሲዝን ጊዜ ነው
ተጫዋቹ ያሳለፈው። ነገር ግን የጣሊያን ክለቦች በተለይ ደግሞ በሴሪያ የቦሎኛ ተጫዋች በነበረበት ጊዜ ከ2022 እስከ 2024 በጣም ድንቅ ተጫዋች ነበር እዚያ ሳለ። ያንን ብቃቱን መልሰን ማውጣት እንችላለን የሚል እምነት ያላቸው ይመስላል። የጣሊያን ክለቦች ተጫዋቹን ለማስፈረም ጥረት እያደረጉ ነው። የባርሴሎና አንድ ሁለት ጉዳዮች ለማንሳት የባርሴሎናውን አማካይ ማርክ ካሳዶን ለማስፈረም ሁለት የሳውዲ ክለቦች አልሂላልና አልአህሊ ፍላጎት ነበራቸው ሲባል ነበር። ተጫዋቹ መልቀቅ ያለበት ይመስላል። አሁን ደግሞ ሮድሪ መጥቷል። እዛ ቦታ ላይ ማርክ ቤርናል ከሱ ቀድሞ ይሰለፍ ነበር። ኤሪክ ጋርሲያም ደግሞ ፍራንኪ ዲዮንግም እዚያ ቦታ ላይ የሚጫወቱ ተጫዋቾች ናቸው። ነገር ግን ተጫዋቹ አሁን ወደ ሳውዲ በዚህ እድሜው መሄድ አይፈልግም ተብሏል። ገና በሀያዎቹ መጀመሪያ ላይ ያለ ተጫዋች ነው። ስለዚህ በቤተሰቡ ምክር በአውሮፓ ለመቆየት ወስኗል። የሳውዲ ክለቦችን ጥያቄ ውድቅ አድርጓል፣ የበለጠ በፋይናንሱ የሚጠቅመው ቢሆንም። ስለዚህ የተጫዋቹ ኤጀንት ሱፐር ኤጀንት ጆርጅ ሜንዴዝ ነው የአውሮፓ ክለቦች ውስጥ ክለብ እንዲፈልግለት ትእዛዝ ሰጥቶታል ተብሏል። ባርሴሎና ከተጫዋቹ ዝውውር ከ30 እስከ 40 ሚሊዮን ዩሮ ይፈልጋል ተብሏል እና ወደ ሳውዲ ላለመሄድ ወስኗል የሚለው አዲስ ትኩረት የሚስብ የዝውውር ጉዳይ ነው። ባርሳን በተመለከተ ስፖርት አንድ ኢንዴክስ ኤችአር የሚባል ሚዲያ ጠቅሶ ነው ስፖርቴንን ዘገባ ያወጣው። አዲስ ግብ ጠባቂ ለማስፈረም ተቃርቧል ነው የሚለው። ዶሚኒክ ሊቫኮቪች የክሮኤሽያ ብሔራዊ ቡድን ግብ ጠባቂ በጣም አስደናቂ የፍጹም ቅጣት ምቶች የማዳን ችሎታ ያለው ነው። አሁን ለቱርኮ ፌነርባቼ ነው የሚጫወተው። ባርሴሎና ግብ ጠባቂ ለቋል። ማርክ አንድሬ ተር ስቴገን ወደ አያክስ በውሰት ተጉዟል። ቮይቼክ ቼዝኒ 36 ዓመቱ ነው፣ አንድ ዓመት ብቻ ነው የቀረው። ስለዚህ ሌላ ግብ ጠባቂ ለማስፈረም ወስኗል ነው የሚለው። እንግዲህ በቀጣዮቹ ቀናት እንዴት ይሄ ዜና እንደሚያደግ እናያለን። በውሰት በኋላ ከአንድ ዓመት በኋላ በ3 ሚሊዮን ዩሮ ዝውውሩን ቋሚ ያደርጋል ተብሏል። ብዙ ተስፋ የሚጣልበት ፖርቱጋላዊ ወጣት ተጫዋቹ ሮድሪጎ ሞራ ወደ ሮማ መዛወሩ ይፋ ተደርጓል። 19 ዓመቱ ብቻ ነው እና ጂያሎ ሮዚ ለዚህ ተጫዋች ዝውውር 25 ሚሊዮን ዩሮ ከፍሏል። ነገር ግን ኤፍሲ ፖርቶ የዚህን ተጫዋች 50% የኢኮኖሚ መብት ይዞ ይቆያል። ማለት ለወደፊቱ የተጫዋች የሚዘዋወር ከሆነ ከተጫዋቹ ሽያጭ ግማሹን የሚወስደው አሁን ከወሰደው 25 ሚሊዮን ዩሮ በተጨማሪ ፖርቶ ይሆናል። ትልቅ ተሰጥኦ ነው። ግን የጃምፔሮ ጋስፔሪኒን ቡድን እንዲቀላቀል በሁለቱ ክለቦች መካከል መስማማት ላይ ተደርሷል። ሌላ በጣም ትልቅ የዕለቱ የዝውውር ጉዳይ ባርሴሎና የሁሊያን አልቫሬዝን የማስፈረም ጉዳይን ተስፋ ቆርጦበታል የሚል ኢኤስፔን ላይ የወጣ ሪፖርት ነው። የባርሳ ቁጥር 1 የዝውውር ኢላማ ነበር ይሄ ተጫዋች። ብዙ ጥረቶች ተደርገዋል። የ100 ሚሊዮን ዩሮ ጥያቄ አቅርበው ጥያቄው እንደመጣ ነበር በአትሌቲ ውድቅ የተደረገው። ተጫዋቹ በዓለም ዋንጫውም ከዛ የኦስትሪያ ጨዋታ በኋላ ወደ ህልሜ ክለብ ብሎ ተናግሯል። መልቀቅ መጓዝ እንደምፈልግ ለአትሌቲኮ ማድሪድ ሰዎች ነግሬያቸዋለሁ፣ ለሁላችንም የሚበጀው የኔ መልቀቅ ነው ብሎ ዝውውሩን ፎርስ ለማድረግ ወስኖ ነበር። ነገር ግን ከአትሌቲኮ ማድሪድ በኩል የሚሰጠው መልእክት ወጥና ተመሳሳይ ነው። ኤንሪኮ ሴሬዞም፣ አንሄል ሂልም፣ ዲየጎ ሲሞኔም ሌሎቹም የአትሌቲኮ ማድሪድ ሰዎች በተናገሩ ቁጥር በጭራሽ አንሸጠውም፣ ለማንም አንሸጠውም የሚል ግን ደግሞ ክለቡ ባርሴሎና ተጫዋቹ ዝውውር 100 ሚሊዮን ባቀረበበት ጊዜ ከዚህ በፊት ግሪዝማንን በተመለከተ የተከተለውን የዝውውር አካሄድ በመንቀፍ ጭምር ለባርሴሎና የመሸጥ ምንም ፍላጎት እንደሌላቸው ነበር የተናገሩት። ግን ባርሴሎና ተስፋ አልቆረጠም ነበር። ተጫዋቹም ዝውውር ፎርስ ለማድረግ ለማስገደድ ሲሞክር ነበር። እንዲሁም አንዳንድ ዘገባዎች የነገው ልምምድ ላይ ሁሉ አይሳተፍም ሲሉ ነበር። ግን በአትሌቲኮ ማድሪድ በኩል ያለው አቋም ቁርጥ ይመስላል። ስለዚህ ባርሴሎና ከዚህ ተጫዋች ዝውውር ወጥቷል የሚል ሪፖርት አለ። እንደዛ ከሆነ ትልቅ ቁማር ሳይሆን አይቀርም። ምክንያቱም ሮበርት ሌቫንዶቭስኪ ለቋል። ፌራን ቶሬስንም ባለፈው ሳምንት ሸጠውታል፣ ከቨር ሳያስፈርሙ ማለት ነው። አሰልጣኙ ሌላ ምርጫ ሊከተሉ ይችላሉ። እንደሚባለው ከአረማዴየሚም፣ አንቶኒ ጎርደንም፣ ራፊኛም፣ ላሚን ያማልም፣ ፌርሚን ሎፔዝም፣ ዳኒ ኦልሞም ሐሰተኛ 9 ቁጥር ሆነው መጫወት የሚችሉ ናቸው። አንድ ወጣት ግብፃዊ ተጫዋች አምጥቷል፣ ሐምዛ አብደልካሪም የሚባል ግን ገና 19 ዓመት ነው። ቡድን ውስጥ ያለ 18 ዓመት እንዲሁም ቡድን ውስጥ ያለ ብቸኛው ተፈጥሯዊ 9 ቁጥር እሱ ብቻ ነው። ግን የባርሴሎና ጀማሪ 9 ቁጥር አድርጎ ኃላፊነት ለማሸከም እድሜው ለጋ ይመስላል። ግን ሌሎች የሲዝኑ ፕላን ኤ ሆነው በሐሰተኛ 9 ቁጥርነት ለመጫወት የሚችሉ ተጫዋቾች አሉ በሚል ምን የሚጠቀሱ ስሞች አሉ። በተለያየ ጊዜ እንደ ጆዋ ፔድሮ፣ ጁኒየር ክሩፒ አይነት ተጫዋቾች በባርሳ ይፈልጋሉ በሚል ስማቸው ሲጠቀስ ነበር። ጆዋ ፔድሮ አዲስ ኮንትራት በቼልሲ ፈርሟል። ጁኒየር ክሩፒ ለ4 ወር ከሜዳ የሚያረቅ ጉዳት ገጥሞታል። ሉዊስ ሱዋሬዝን ከስፖርቲንግ ሊዝበን፣ ላውታሮ ማርቲኔዝን ከኢንተር ይባል ነበር። ግን የሁለቱም ተጫዋቾች ዋጋ በጣም ውድ ነው። ስለዚህ ምናልባት ወደ ሌሎች ምርጫዎች ሼሽኮን የሚፈልጉታል ሲባል ነበር። ሼሽኮን ማንቸስተር ዩናይትድ በጭራሽ ይሸጠዋል ተብሎ አይጠበቅም። የቪያሪያሉን ጆርጅ መኬታውድዜን ወይም
ሌላኛውን የቪያሪያል ተጫዋች አዮዜ ፔሬዝን ወይ በስፔን ብሔራዊ ቡድን ከላሚን ያማል ጋር ግሩም ጥምረት ፈጥሮ ያየነውን ሚኬል ኦያርሰባልን እንዲህ አይነት ተጫዋቾች ወደ ማስፈረም ሊሄድ ይችላል እየተባለ ነው። ኦሌ ዋትኪንስ ወደ አልሂላል ሊሄድ ጫፍ ላይ ደርሷል የሚባለውም ዜና በጣም ትኩረቴን የሳበው ጉዳይ ሆኗል። አስቶን ቪላ ኮምፕሊት ሪኮንስትራክሽን ውስጥ ያለ ቡድን ይመስላል። 38 ሚሊዮን ፓውንድ አቅርቦ ቪላ ጥያቄውን ውድቅ አድርጎታል። ግን ተጫዋቹ መሄድ ይፈልጋል ወደዛ፣ ምክንያቱም ካረም ቤንዜማ ሊለቅ ነው። ካረም ቤንዜማ እንዲያውም ከአሰልጣኝ ሲሞኔ ጋር ተጣልቷል። ነገር ግን ምለቅ ከሆነ 160 ሚሊዮን ዩሮውን አስቀምጡ ጠረጴዛ ላይ፣ ምክንያቱም ኮንትራትን እያፈረሳችሁ ያላችሁት እናንተ ናችሁ የሚል ቅሬታ አለው። ከአልኢቲሃድ ነበር ወደ አልሂላል የሄደው፣ ግን መልቀቁ አይቀርም። ክለቡም ከዚህ ተጫዋች ጋር የሚለያይበትን መላ እየፈለገ ነው የሚል ሪፖርት ነው በቅርብ ጊዜ ስንሰማ የቆየ ነው። በ15 ጨዋታዎች 10 ጎሎች አስቆጥሮ ነበር ወደ አልሂላል ከሄደ በኋላ። ነገር ግን መልቀቁ ስለማይቀር የእሱን ተተኪ ነው ለማስፈረም ጥረት እያደረጉ ያሉት። ኦሌ ዋትኪንስ 30 ዓመቱ ነው። በተለያየ ጊዜ ከትልልቅ ክለቦች ጋር ስሙ ተነስቶ ያውቃል። ባለፈው የክረምት የዝውውር ጊዜ ማንቸስተር ዩናይትድ በተለይ ሩበን አሞሪም ይህን ተጫዋች ማምጣት ይፈልግ ስለነበር፣ ከሼሽኮ የሚልቅ ልምድ ያለው ተጫዋች ይፈልግ ስለነበር፣ ከዛ ፊት በነበረው ጃንዋሪ ደግሞ አርሰናል 40 ሚሊዮን አቅርቦ ቪላ ጥያቄውን ውድቅ አድርጎበት ነበር። ስለዚህ ከትልልቅ ክለቦች ጋር ስሙ ሲያያዝ ነበር። ከዚህ በኋላ ግን ለሌላ ትልቅ ክለብ ሲጫወት ላናየው እንችላለን በእድሜው ምክንያት እና ቅርብ ዓመታት በጣም አስፈላጊ ተጫዋች ነበር ለኡናይ ኤሜሪ አስቶን ቪላ። ይሄ ተጫዋች ወደ ሳውዲ ሲሄድ ልናይ እንችላለን። ቪላ ያው ዝውውሮችም እየፈጸመ ነው። አሁን የሁለት ተጫዋቾች ዝውውር ፈጽሟል። የአንድ ተጫዋች ዝውውር ለመፈጸም ጫፍ ላይ ደርሷል። አዲስ የግራ መስመር ተከላካይ አምጥቷል። ማቴዎ ሮጀሪን ከአትሌቲኮ ደ ማድሪድ አስፈርሟል። 21.4 ሚሊዮን ፓውንድ ከፍለውበታል። ስለዚህ ይሄ ተጫዋች ለሉካ ዲኝ ተተኪ ይሆናል ማለት ነው። ሉካ ዲኝ ወደ ፔዤ ተጉዟል። ዚዮን ሱዙኪ ወደ ፓሪስ ሳን ጀርማ ወደ ዩቬንቱስ ሲባል ነበር። መጨረሻ ላይ ግን የኤሚሊያኖ ማርቲኔዝ ሆኖ ክለቡን ይቀላቀላል። ለዚህ ተጫዋች ዝውውር 30 ሚሊዮን ፓውንድ ከፍሏል። በዓለም ዋንጫ ላይ የጃፓን ብሔራዊ ቡድን ተጫዋች ሆኖ የተመለከትነው ተጫዋች ነበር። ወደ ፔጂ ሊዘዋውር ሁሉም ነገር ያለቀ ይመስል ነበር፣ ግን መጨረሻ ላይ ተፋርሰዋል ሁለቱ ክለቦች። ኤሚ ማርቲኔዝን ዩቬ ማስፈረም የሚፈልግ ነበር። በኋላ በአስቶን ቪላ እና ዩቬንቱስ መካከል የተጫዋቹን የዝውውር ገንዘብ በተመለከተ ስምምነት ላይ አልተደረሰም እና ተፋረሱ እና መጨረሻ ላይ አስቶን ቪላ ግን ይህንን ተጫዋች ኤኒዌይ ለማስፈረም ወስኗል ማለት ነው። ስለዚህ ብዙ ዝውውሮች እየፈጸመ ነው ቪላ በማስፈረምም በመሸጥም ማለት ነው። ከዚህ ባሻገር ግን የቀድሞውን የማንቸስተር ዩናይትድ የቀይ መስመር ተከላካይ አሮን ዋን ቢሳካን ከዌስትሃም ለማስፈረምም ተስማምቷል። ዌስትሃም ከፕሪሚየር ሊግ ወርዷል እንደምታውቁት እና አሁን ይህንን ተጫዋች ለማስፈረም መጀመሪያ በውሰት ከዛ በኋላ ዝውውሩን ቋሚ ለማድረግ በሚያስገድድ ስምምነት ነው ተጫዋቹን ለማስፈረም የወሰኑት። ዌስትሃምን ብዙ ተጫዋቾች የሸጠበት ጊዜ ነው። ማቴዎስ ፈርናንዴዝን ለቶተናም በ85 ሚሊዮን ፓውንድ፣ ክራይሴንሲዮ ሰመርቪልን ወደ ሳውዲ አረቢያ እንደዚሁ በ60 ሚሊዮን ፓውንድ ሸኝቶ ነበር። ብዙ ተጫዋቾች አጥቷል። ያው ወደ ቻምፒዮንሺፕ ስትወርዱ አንዱ ከባዱ ነገር የቡድኑ ጠቃሚ ተጫዋቾች ረጅም ጊዜ ለማቆየት መቸገር ነው። ስለዚህ በዌስትሃም በኩል ብዙ ለውጦች አሉ፣ በቪላ በኩልም ግን እንደዚሁ ብዙ ለውጦች አሉ። እነዚህ የተመለከትኳቸው የዝውውር ጉዳዮች ናቸው። ስለ ጊዜያችሁ በጣም አመሰግናለሁ። ቻው።